ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰው ዳግም ተወልዶ እንግዲህ እንመጣበታለን። ስጋዊ ሆኖ ለስጋው ማደርና መኖር የሚችልበት አክሰስ አለ። ግን ምን መስራት አለበት? እግዚአብሔር እየመሰለ ለመኖር እንዲችል ነፍሱን ማዳን አለበት። ነፍሳችን አእምሮአችንን ማለት አእምሮ ማለት እንግዲህ ማይንድ ኢንቴሌክት የምንለው ስሜታችንም በቃ እንደ እግዚአብሔር ነው። ይሄ እግዚአብሔር ወደሚፈልገው ይሄ እግዚአብሔር ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ አይደለም። ምን እንደሆነ ፈትኑ ማወቅ የሚባለው እኮ የእግዚአብሔር ቃል እኮ በህይወታችን ሲኖር የእግዚአብሔር ቃል በሙላ ሲኖርብን የእግዚአብሔር ፍቃድ ለመለይ። አለበለዚያ ግን እንደወደደን ነው የምንኖር። እንደወደደ መኖር የሚባል ነገር አለ ነፍሳችን ካልዳን። ስለዚህ ላይፍ ላይ ያው በህይወት ለመኖር ማለት በህይወት እንድንኖር አይደለ እንዴ? ህይወት እንዲሆንላችሁ እንዲበዛላችሁ የሚል ህይወት ሆኖልናል። ግን እንዲበዛልን በህይወት እንድንኖር እግዚአብሔርን እየመሰልን ለመኖር ነፍሳችንን የማዳን ኃላፊነት ለኛ ነው የተሰጠን። የእግዚአብሔርም አይደለም የኛ እግዚአብሔር ሁሉን ሰጥቶናል። የእግዚአብሔር ቃል ማለት የእግዚአብሔር ፍቃድ፣ የእግዚአብሔር ፍላጎት፣ የእግዚአብሔር ኢንቴንት የሚባለው ነገር የምናገኝበት እሱ በሙላ ሲኖርብን ነፍሳችን ቅድም እንዳለው በፕሮሰስ አይደለ በፕሮሰስ እየዳነች ትመጣለች። ይሄ እየዳንን ነው የሚለውን ይናገራል። በፕሮሰስ እየዳነች ትመጣለች። ስለዚህ የእግዚአብሔር ቃል በሙላት እንዲኖርብን ይነግረናል። በውስጣቸው የተተከሉን የእግዚአብሔር ቃል በዋነት ተቀበሉ። አክሴፕት ማድረግ አለብን። የእግዚአብሔርን ቃል ሪዚስት ማድረግ የለብንም። እኛ እንደፈለግነው እንዲልልን ማድረግ የለብንም። በየዋህነት መቀበል አለብን። የእግዚአብሔር ቃል እግዚአብሔር ተናገረን ይህን ብቻ ሰማሁ ብለን የእግዚአብሔር ቃል እንደወረደ እንደ ዘመኑ ቴዎሎጂያን እንደተናገሩት እያደረግን እኛ እንደምንፈልገው አድርገን መጽሐፍ ቃሉን ማጣመም እንችላለን። ግን ነፍሳችን እንድትድን የእግዚአብሔር ቃል እንደወረደ እግዚአብሔር እንደፈለገው ሊል እንደፈለገው አእምሮአችን ቢከብደን አክሴፕት ማድረግ አለ። አእምሮን ሁሉ እኮ ይላል አይደለም ለክርስቶስ ለመታዘዝ እንማርካለን ይል መማረክ አለብን አእምሮአችን። ምክንያቱም ነፍሳችን እንደፈለገች የምትዋዠቅ አስቸጋሪ ክፍል ነች በህይወታችን። ምክንያቱም የነፍስማችን በእጃችን ነው። ነፍሳችን በማንም ላይ በእጃችን በቅዱሳን ሁሉ በዳኑ ሰዎች ሁሉ እጅ ነው አይደለም እንዴ? ዳዊት እንደተናገረ ነፍሴ ሆይ ለምን ታዝኛለሽ? ለምን ታስጨንቅኛለሽ? ለምን እስታውኪኛለሽ እንዳለው ሰዎች ነፍሳቸውን ካላዳኑ እንግዲህ እንመጣበታለን። ይሄ የህፃናት ሆነን እንቀራለን። የዓለም ይስበናል። የትምህርት ንፋስ ወዲና ወዲያ እንድንሳፈፍ ያደርገናል ብዙ ነገር። ስለዚህ በእግዚአብሔር ቃል ነፍሳችንን ማዳን አለ። ነፍስ የምትድነው በእግዚአብሔር ቃል። ነፍሳችን፣ አእምሮአችን፣ ስሜታችን፣ ፈቃዳችን ወደ እግዚአብሔር ፍቃድ ወደ እግዚአብሔር ሐሳብ የሚድነው በእግዚአብሔር ቃል ሙላት ነው። ነፍሳችን በእግዚአብሔር ቃል በውስጣቸው የተከለው የእግዚአብሔር ቃል በየዋህነት ተቀበል። አክሰፕት ማድረግ አለብን። ሬዚስት ማድረግ የለብን አይደለ? አሜን ማለት አለብን የእግዚአብሔርን ቃል እና በክርስቶስ የተገለጠን ቃል መቀበል አለብን። ስንቀበል የእግዚአብሔርን ቃል ነፍሳችንን እያዳነን እየተናቀተን ሪስቶር እያደረገ ቅድም እኮ የተናገረው ክፍል ይሄ ሮሜ ምዕራፍ 12 ላይ የሚናገረው እኮ ምንድነው የሚለው? ይሄ by the renewing of transformation ነው ይለዋል። ነፍስ ትራንስፎርም ነው የምታደርገው። ትራንስፎርሜሽን እንደ ዳግም ልደት ቅጽበታዊ አይደለም፣ ሂደት ነው ትራንስፎርሜሽን። መንፈስ የሆነው ማንነታችን ቅጽበታዊ ደህንነት አገኘ ባመንን ጊዜ ወዲያው አይደለ? ሰው ውልደት እኮ ፕሮሰስ አይደለም። ተወለድን፣ በቃ ተወለድን፣ ልጅ ሆነን ነው የሚለው። ዳግም ልደት ነው። ዳግም ልደት ፕሮሰስ አይደለም። ዳግም ልደት መወለድ ነው። የነፍስ ግን መዳን ግን ምን ማለት? ትራንስፎርሜሽን የሚለው ትክክለኛ ትርጉም ምንድነው? ሂደት ነው። ላርቫ ፑፓ የሚባለው ይሄ የቢራቢሮን እንትን የሚገልጽና እንደውም እዚህ ሀገር ትራንስፎርሜሽን ትክክለኛ ቃል አልተገኘለትም ብሎ እንደውም እንደ መዋስ አይነት ነገር ትራንስፎርሜሽን የሚለው የአማርኛ ቋንቋ ሆኖ ነው ተገኝቶ። ምክንያቱም ሜታሞርፎሲስ የሚባለው ስለዚህ ሂደታዊ ነው። ስለዚህ ሂደታዊ
ኮንቲኒቲ ያለው የእግዚአብሔር ቃል በህይወታችን ያስፈልጋል። መቋል ሰው በእንጀራ ብቻ አይኖርም፣ ነገር ግን ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ ተብሎ የተጻፈው ለነፍሳችን መዳን። at the same time ስጋችንም ደግሞ ስጋችን እንዳያምጽብን፣ ስጋችን ወደኋላ እንዳይጎትትን ስጋችንን ለእግዚአብሔር አሳልፎ በመስጠት ሮሜ ምዕራፍ 6 ላይ እንደተቀመጠው ይሄ ለአመጻ ባሪያ እንደነበረ ሁሉ አሁን ደግሞ ለእግዚአብሔር የጽድቅ ባሪያ እንዲሆን ስጋችን የኛ ኃላፊነት ነው፣ የእግዚአብሔር አይደለም። ስጋዬን አስገዛልኝ አንልም፣ እኛንን የምናስገዛው። ደቅ ጳውሎስ እንዳለው ስጋዬን አስገዛለሁ፣ አይ እኔ ነኝ ሰብዱም ማድረገው ስጋዬን እያስገዛን። ይሄም አንዱ የላይፍ ፕሮሰስ ነው፣ የኛ ኃላፊነት። ስለዚህ እነዚህ ስራዎች ተሰጥቶናል ማለት ነው። አይ ደስ ይላል። በተለይ የሰውን ሁለንተና ለያይቶ ማወቅ የሚያስፈልገው ትክክለኛውን አይደንቲቲያችንን ለመረዳት። አሁን ደናናል የዳንን ነው እንድናለን ስንል ለሶስቱም እኩል ቫልዩ ነው ሰዎች የሚሰጡት። ጳውሎስ ለምሳሌ እኔ ይላል፣ እኔ ያለ የሚጠራው ስፒሪቱን ነው። የሰውን መንፈስ ካየን በእግዚአብሔር መልክና ምሳሌ ተፈጥሯል። የእግዚአብሔር መልክና ምሳሌ እጅ፣ ጥፍር፣ ጆሮ ምናምን አይደለም፣ እግዚአብሔር መንፈስ ነው ይላል። ሌላው ደግሞ የሰው መንፈስ ከራሱ ከእግዚአብሔር ነው የተወለደው። ስጋ ከምድር አፈር ነው የተገኘው። የሰው መንፈስ ደግሞ ሊል ከእግዚአብሔር ነው የተገኘው። እንደገና ደግሞ የሰው መንፈስ ከእግዚአብሔር ስለተወለደ እግዚአብሔርን ይመስላል። የት ጋ ነው እግዚአብሔር መልክ ያለው? ቅድም አንስተን ነበር ፓስተር ቴዲ፣ ሁለቱን እኩል አድርጎ መመልከት፣ ሁለቱን አንድ ላይ ገምዶ ማየት። አሁን ትልቁ የሰዎች ችግር አይደንቲቲያቸውን ካላወቁ ነፍሳቸውን እንዴት ማዳን እንዳለባቸውና ይሄ የተሰጣቸውን የእግዚአብሔር ሕይወት እንዴት መግለጥ እንዳለባቸው አይረዱም። ስለዚህ ሶስቱን ነገር ለያይቶ ማስቀመጥ፣ ትክክለኛውን አይደንቲቲያቸውን ማወቅ በጣም አስፈላጊ ነው። ለምሳሌ ሮሜ 12 ላይ ያለውን ስናይ በአእምሮ መታደስ ተለወጡ ይላል። ይህን ዓለም ላለመምሰል ቅድስና ተቀደስ ውጣ ውረድ አይደለም የሚያስፈልገው፣ በአእምሮ መታደስ መለወጥ ነው። አንዳንዴ ትልቅ ሆሊነስ ከጉባኤያቸው ኤክስፔክት ያደርጋሉ። ሮሜ 12ን ግን ሰዎች አያስተምሩ። ስለዚህ በቃ አካልን ይሄንን ቦዲ በቅድስና ለማኖር በአእምሮ መታደስ፣ ቦዲ በነፍሳችን ዕውቀት ላይ ነው ዲፔንድ የሚሆነው። ስለዚህ አካሄዳችን እንዲቀየር ካስፈለገ አእምሯችን በእግዚአብሔር ቃል ነው በትክክል መታደስ ያለበትና ሶስቱም እኩል አይደሉም። እያጠራ ነው ስንመጣ ትክክለኛው በእግዚአብሔር መልክና ምሳሌ የተፈጠረው ከእግዚአብሔር የተወለደው እግዚአብሔርን የሚመስለው ማንነታችን የቱ ነው ካለ መንፈሳችን ነው። የመንፈሳችን ጉዳይ የእግዚአብሔር ሰው ኬኔት ሄገን ሲናገሩ አንዳንድ ጌታን ቦርናጌን በሆንኩበት ጊዜ አንዳንድ ሚስቴኮችን ሰርቻለሁ ይላሉ። አንዳንድ ስህተቶችን ሰርቻለሁ። ያንን ነገር ሳደርግ አንድም ቀን መንፈሴ ዕውቀቴን ነፍሴንና ስጋዬን ተባብሮ አያውቅም ይላሉ። ስፒሪት ድኗል፣ ዳግም ተወልዷል። ብዙ ሰዎች እግዚአብሔርን በመምሰል ሕይወት መመላለስ የሚከብዳቸው በአእምሯቸው ስላልታደሱ ነው። ስለዚህ አእምሮን የማደስ ስራ በጣም ትልቅ ነገር ነው። አእምሮ በእግዚአብሔር ቃል ከታደሰ ራስን የጽድቅ ጦር ጋር አድርጎ ማቅረብ በጣም ቀላል ነው። ለዚህ ነው ጳውሎስ ቀድሞ እኮ ኃጢአተኞች በነበራችሁ ጊዜ ከጽድቅ ነፃ ነበራችሁ ይላል። ከጽድቅ ነፃ ናችሁ ይላል። የእግዚአብሔር ጽድቅ ስንሆን ደግሞ ከኃጢአት ነፃ ነን። ትልቁ የኃጢአት ጉልበት ያለው መንፈስ ላይ ነው። መንፈስ ዳግም ከተወለደ ቀጣዩ አእምሮን እያደሱ ስጋን ለእግዚአብሔር ሐሳብ ማስገዛት ያስፈልጋል። ሮሜ ላይ እንደሚለው ማለት ነው። ሮሜ ምዕራፍ 1 ላይ ሲጀምር እኮ ከስጋ ነው የጀመረው። ሰውነታችሁን ሕያው ቅዱስ መስዋዕት አርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራእይ ለምናቸዋለሁ። ሰውነትን ማቅረብ ነው በቃ። ሌላ ኃላፊነት የለንም። አንቀይረው፣ አንከትፈው፣ አንከትበው፣ ምንም ብናሰራው ስጋ ነው። ስጋ መኖሪያ ነው፣ ከመርን የተገኘው። ስለዚህ ግን ማቅረብ ሕያው ቅዱስ መስዋዕት አድርገን ማቅረብ አለ። ለምንድን ነው ለምናችኋለሁ ያለው ጳውሎስ? ለምናችኋለሁ ብሎ የሚናገረው ለምንድን ነው? አስቸጋሪ ብልት ስለሆነ። አሁን ያዕቆብ ላይ ላላላ እንትን እኮ አስቸጋሪ ብልት ምላስ ሰውነት ክፍል አመፀኛ ይላል። ማቅረብ የሚባለው ነገር የኛ ኃላፊነት። ይሄ ከመስዋዕቱ ጋር ይገናኝ የለ ወስዶ በመሰዊያ ላይ። በአዲስ ኪዳን ግን ያው ሕያውና ቅዱስ መስዋዕት ነው የሚለው፣ ያው የሚቃጠል እንትን የሚል አይደለም። ያ ደግሞ በመንፈሳችን ላይ ላለው ለእግዚአብሔር ዕውቀት ስጋችንን ስለማስገዛት ነው የሚናገረውና ጥሩ ነው። ይሄኛው ዲስከስ ያደረግነው ወደ ቀጣዩ ሐሳብ ብንሄድ ፍጥረታዊ ሰው ማን ነው? አሁን መንፈሳዊ ሰው ወደሚለው ቀስ እያልን እየመጣን ስለሆነ ፍጥረታዊ ሰው ማን ነው? ፍጥረታዊ ሰው ማን ነው? ምንድነው? መገለጫዎች ይኖሩታል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ ለፍጥረታዊ ሰው
የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም ይላል። በአንድ ትርጉም ባነበው ደስ ይለኛል። ትንሽ ቀለል ያለ አማርኛ ነው የሚጠቀመው። የእግዚአብሔር መንፈስ የሌለበት ሰው ይላል። ሮሜ ላይ ደግሞ የእግዚአብሔር መንፈስ ከሌለበት የክርስቶስ ወገን አይደለም ይላል። አንዳንድ ሰው ያጠጋጋል እንትን ይላልና እዚህ ጋር ግን ይለየዋል። ስለዚህ የእግዚአብሔር መንፈስ የሌለበት ሰው ከመንፈስ ቅዱስ የሚገኙትን መንፈሳዊ ስጦታዎች ሊቀበል አይችልም። እንዲህ ያለው ሰው መንፈሳዊ ነገር ሊገባው ስለማይችልም እነዚህን ስጦታዎች የሚመለከታቸው ጥቅም እንደሌላቸው ነገሮች አድርጎ ነው ይላል። ስለዚህ እዛኛው ላይ ፍጥረታዊ ሰው ይላል፣ እዚህኛው ላይ ደግሞ የእግዚአብሔር መንፈስ የሌለበት መንፈሳዊ ነገር ሊገባው የማይችል ሰው ይላል። ምንድን ነው ይሄ ፍጥረታዊ ሰው? ፍጥረታዊ ሰው የሚለውን ነገር ማየት መልካም ነው። ሰው ነው። አሁን እሱም ሰው ነው። ስፒሪት ሶል ቦዲ ናየ። አሁን ደግሞ ሶስት አይነት ሰዎች ደግሞ አሉ። ፍጥረታዊ ሰው አለ፣ መንፈሳዊ ሰው አለ፣ ስጋዊ አለ። ፍጥረታዊን እንዳልከው ነጥለን ብናየው ፍጥረታዊ ሰው ማለት እንግዲህ ዳግም ያልተወለደ ሙት የሆነ መንፈስ ያለው ማለት ነው። እና ዳግም ያልተወለደ ሰው ፍጥረታዊ ሰው ነው። እንግዲህ ሰዎችን ሁሉ መንፈሳዊ ማድረግ አንችልም። ጳውሎስ ብዙ ጊዜ ቦታ ይለየዋል። እናንተ መንፈሳዊ የሆናችሁ እንደዚህ አይነቱን ሰው በየዋህነት መንፈስ አቅኑት ምናምን መንፈሳዊ የሆናችሁ ይላል። እና ሁሉም ሰው መንፈሳዊ አይደለም። ፍጥረታዊ ሰው የሚባል አለ፣ ዳግም ያልተወለደውን በፍጥረታዊ። ስጋዊ የምንለው ግን ዳግም ተወልዶ ስጋው የሚመራው ማለት ነው። በስጋ የሚመላለስ የስጋ የሚገዛው ከሆነ እሱ ስጋዊ ይባላል። መንፈስ የሚገዛው ደግሞ ከሆነ መንፈሳዊ ብለን እንለየዋለን። እነዚህ ስጋዊና መንፈሳዊ በቤተ ክርስቲያን ያሉ ዳግም የተወለዱ ናቸው። ፍጥረታዊ ሰው ግን የእግዚአብሔር መንፈስ ነገር ለሱ ሞኝነት ነው ስለሚል ስለ እግዚአብሔር እንኳን መረዳት አልቻለም። ለምን? መንፈሱ ሙት ስለሆነ። መንፈሱ ያው ግን ቢሆን ስለ እግዚአብሔር ነገር መረዳት ይችል ነበር። እና ፍጥረታዊ ሰው የምንለው ዳግም ያልተወለደ በሚለው እንደው መያዝ እንችላለን። ዳግም ያልተወለደ ሰው ነው። ምድራዊ ይለዋል። ብዙ ስለ ፍጥረታዊ ስናወራ ከምድር ጋር ነው ቁርኝቱ። የመንፈስን ነገር መረዳት አይችልም። ስፒሪቹዋል ነገርን አንደርስታንድ ማድረግ አይችልም። እንደው በጣም ግልጽ እንዲሆንልን ፓስተር ያዕቆቤ እዛው ምዕራፍ 2 ቁጥር 11 ላይ ምን አለ ጳውሎስ? በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል። አሁን በእርሱ ውስጥ ካለው ከሰው መንፈስ በቀር ስለ ሰው ማን ያውቃል? ስለ ራሱስ ማን ያውቃል? ከእግዚአብሔርም እንደዛው አለና እኛ ግን ይላል አይደለ ከእግዚአብሔር የተሰጠንን እንዲያው እናውቅ ዘንድ የእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበልንም ሲል ምን ያሳያል ማለት ነው? የእግዚአብሔር የሆነውን ለማወቅ የእግዚአብሔር መንፈስ ያስፈልጋል። ምክንያቱም የእግዚአብሔር መንፈስ ነው የእግዚአብሔርን ነገር የሚያውቀው። የሰውን ነገር ደግሞ የሚያውቀው የሰው መንፈስ ነው። የሰው መንፈስ እኮ ባይብል ቀላል አይደለም ሲገልጠው። እንደውም ምሳሌ ላይም የሰው መንፈስ የእግዚአብሔር መብራት ነው ይላል። እና መብራት ነው ማለት እንግዲህ ምሪት ከዛ ነው የሚወጣው ማለት ነው። ምሪቶች ያሉት ከዛ ውስጥ ነው። የሆድን ጉርጆች ሁሉ ይመረምራል። ማንኛውም ነገር በሱ ፊት መሰወር አይችልም። ለምን? መንፈስ የራስ ለሰው ያለውን ነገር የሚረዳው እሱ ነው ማለት ነው። ስለዚህ ይሄ ፍጥረታዊ ግን ስንል ሙት መንፈስ ስለሆነ ስለ ራሱ እንኳን ትክክለኛ ነገር አይኖረው። እንደውም ብዙ ጊዜ ይሄ ትምህርት አሁን ስለ ሰው ማንነት ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል በቤተ ክርስቲያን ውስጥ እንደው አከራካሪ ሆነ እንጂ ጌታን ሰዎች እንዲመጡ የምታደርግበት ትምህርት ነው አይደለ? ስንመሰክር እኮ ይህን የምንመሰክርላቸው ለምን? አንድ ሰው ስለ ሞት ብታወራው አይገባውም። በቆሙ እንዴት እንዴ ሞት ማለት ምንድነው ብትለው ይኸው ሳረጅ አርጄ ታመኝ ምናምን እሞታለሁ ይላል። አይ አንተ በመንፈሳዊ ሞታለህ እንዴት? በቃ አያውቀው። ስለዚህ ወደ ማንነቱ ትመጣለህ። ማን እንደሞተ ትነግረዋለህ። ክርስቶስ ለየትኛው ደግሞ ሕያው እንደሚያደርግ ስትነግረው ያ ሰው አሃ ይላል። መንፈሱ አይደለ ለወንጌል እንኳን በር ነው ማለት ነው። ስለዚህ ሮሜ 6 ላይ ሞቶ ከክርስቶስ ጋር ስለመነሳት የእግዚአብሔር ቃል ይናገራል። እና ስፒሪት ቢንግ እንደሆነ ካላወቀ ምን ከክርስቶስ ጋር አብሮ ሞቶ መነሳት ልክ ነው እንደሆነ ኮንፊውዥን ይፈጥርበታል። ታዲያ ፍጥረታዊ ሰው እንዴት ብለህ ነው ስለ መንፈሳዊ የምታስረዳው? አይገባውማ።
ፍጥረታዊ ሰው ስለ የእግዚአብሔር መንፈስ ነገር ለሱ ሞኝነት ነው፣ አይቀበለውም። እንዴት መንፈሳዊ ነገር ለሱ እንደ ውሸትም ሊቆጥራቸው ይችላል። ልክ ግን ማንነቱን ሲያቅ በውስጡ ያለው ምንድነው የእውነተኛ ማንነቱ መንፈሱ ማን እንደሆነ ሲያቅ እሱን እንዴት ቦርናጌን መሆን እንደሚችል የውስጡን ነገር ስታወራለት አሃ ይላል። ለምሳሌ አሁን ጴጥሮስ ስለ ሂድን ማን ኦፍ ዘ ሃርት ሲያወራ የተሰወረ የልብ ሰው ይሁንላችሁ እና ከውጫዊ ጋር አነጻጸር። ይሄ ጸጉርን በመሸረው ጸጉርን ወርቅን በማንጠልጠል በውጭ የሆነ አውትዋርድ የሆነ በውጭ የሆነ ሽልማት አይሁንላችሁ፣ እናንተ በእግዚአብሔር ፊት ይለዋል። ይሄኛውን የውስጠኛው ዋጋው እጅግ የከበረ የዋህ እና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። አየህ፣ ሰው ብሎ የሚጠራው የውስጠኛውን ሰው፣ ይሄ የውጨኛው ግን በሚታይ ነገር ነው ያለው። ስለዚህ ለሰዎች ትክክለኛ ውጫዊ ማንነት በፍጥረት በዚህ ዓለም መንፈስ ለሚመላለስ ወረድ ብሎ ቅድም እንዳልኩት እኛ ግን ከእግዚአብሔር እንደው የተሰጠን እናውቅ ዘንድ የእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበልንም። አየህ፣ የዓለም መንፈስ የዓለምን ነገር በደንብ ያስረዳሃል። የእግዚአብሔር መንፈስ የእግዚአብሔርን ነገር ያስረዳሃል። የዓለም መንፈስ ውስጥ ላለ ሰው የእግዚአብሔርን ነገር ልታስረዳው ስትል ፍጥረታዊ ሰው ሞኝነት ስለሆነ ምንድነው ማወቅ ያለበት? ሙት የሆነው ማንነቱ በመንፈስ ተነግሮት ቢድን። ይሄ እኮ ወንጌል ነው ለማለት ፈልጌ ነውና አንዳንድ ሰዎች ምን ይሰራልናል ይሄ ኢሹ ምን አለ ሰምታችሁ ምን አለ ኢሹ ቢዳፈን አሁን ምን ይሰራል? አሁን ይሄን እንኳን አንዳንድ ስታወራ እንደዛም ይለዋሉና በቃ ምን ይሰራል አታንሱት ይባላል። ግን እሱ ካልተነሳ ደህንነት የሚባለው ነገር ለዚህ ነው እኮ በቸርች ውስጥ ስቲል ኮንፊውዥን፣ ይሄ ሰው ይጠፋል ዘላለማችን ህይወት እናጣለን ምናምን እኮ መለስ አድርገህ ብታየው ያስተምሮ ችግር ነው። የሰው ማንነት ከስጋ ከጀመርክ እውነት ነው ለምን አይጠፋም አይደል እንዴ? ከእውነተኛው ዳግመኛ ከተወለደው ግን ጌታ ኢንቨስት ካረገበት ከተነሳ የተቀበልከው ህይወት የዘላለም ህይወት ነው። እግዚአብሔር የሰራ መንፈሳዊ ስራዎች ሁሉ የዘላለም ናቸውና ለዛ ነው ያንን ሚስካረክ ደህንነት ላይ እንኳን ይሄ መዳናችን ስለ ድነት ሁሌ ክርክር የሚነሳው የዚች የቁልፏን ከመሳት ነው። አፖስቶል ሲናገር አንድ ነገር ደስ ብሎኝ ነበር በዚሁ ባነሳው ምንድነው ከላይፍ ነው አለ። ላይፍ አሁን ለምሳሌ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል። ይሄ ነፍስን ማደስ ምናምን እሱን በማደስ ስጋን በማቅረብ ነው ኑሮ የሚባለው እንጂ መብላት መጠጣት ለኛ ኑሮ ይሄ ነው ሲል ነበርና እንትኑ ደስ ብሎኝ ነበር። ስለዚህ ሰው ላይፍን አሁን እኛ ይሄ የምናወራው እንትና እንዲህ ይላል እንትና እንደዚህ ይላል እንትና እንደዚህ ይላል ከሚል ብቻ አይደለም፣ ከላይፍ አንፃር ሰው ይሄን ካላገኘ ቦርናጌን መሆን አይችልም። ከእንደገና ደግሞ ቦርናጌንም ሆኖ ይሄ ካልገባው ዊን የአሸናፊነት ህይወት በክርስቶስ ያለውን አሸናፊነት ህይወት መኖር አይችልም ማለት ነውና እንደው ፍጥረታዊ ሰው የሚባለው ነገር ከፍጥረት ጋር ነው ግንኙነቱ፣ ከምድራዊ ነገር ጋር ነው ግንኙነቱ። ስለዚህ እሱ ለፍጥረታዊ ሰው የምንለው ዳግም ያልተወለደ ማንነት ስላለው ዳግመኛ የሚወለድበትን መንገድ እያወራን ነው ያለ። ምክንያቱም ይሄ ካልገባ ሰው እንትን ሆኖ ነው የሚቀረው። አይ ደስ ይላል በጣም በተለይ ከክርስቶስ ጋር ሞቶ ስለመነሳት እነዚህ ሰው አይደንቲቲውን ስፒሪት ሶል ቦዲን ካላወቀ አስቸጋሪ ነው። የትኛው ነው ከክርስቶስ ጋር ሞቶ የተነሳው በአብ ቀኝ የተቀመጠ እና ውሸት ይመስላል። አሁን አንዳንዱ ነገር ሰውየው ቁጭ ብሎ የሆነ ቦታ ላይ ማኪያቶ እየጠጣ ከክርስቶስ ጋር በአብ ቀኝ ተቀምጠሃል ብትለው ስፒሪት ሶል ቦዲ ካልገባው እያዋሻው ይመስለዋል ወይ ኮንፊውዥን ይፈጥርበታል፣ ከዛ ይተዋዋል። አሁን ጴጥሮስ ሊሄድ ከክርስቶስ ጋር ልኖር ይላል። ናፍቃለሁ ደግሞ ይላል። እዚህ ወደ ታች ደግሞ ይጠቁማል በስጋ ሳለው ይላል። ስለዚህ ነገር ላሳስባቸው የትኛው ነው ጴጥሮስ የሚሄደው ነው? ይሄ ግርታን ይፈጥራልና በጣም አስፈላጊ ነገር ነውና አፖስቶል ፍፄ ፍጥረታዊ ሰው የሚለው ቅድም በደንብ አስቀምጦታል። ፍጥረታዊ ሰው የሚለው ያው ጌታን የማያውቅ ጌታን ያልተቀበለ ያው ኤፌሶን ምዕራፍ 2 እንደሚለው በበደላችሁና ኃጢአታችሁ ሙታን ነበራችሁ የሚባሉት ናቸው። ግን ምንድነው ፍጥረታዊ ሰው መንፈሳዊ ነገር የማይገባው ነው ብሎ ነግሮናል። ጳውሎስ ሲነግረን መንፈሳዊ ነገር ሊቀበለው አትልፋ፣ መንፈሳዊ ነገር ይገባል ብለ ፍጥረታዊ ሰው ላይ መፍረድ አይገባም። ለምን ታጨሳለህ? ለምን ጫት ትቅማለህ? ለምን ዝሙት ቤት ትገባለህ ብለ መፍረድ የለብንም። ፍጥረታዊ ሰው አይደንቲፋይ እናርጋቸው። የሚያድናቸው ምክር አይደለም ወንጌል ነው። አሁን የሚያስፈልጋቸው መዳን ነው። አንዳንድ ጊዜ ሰዎችን አፕሪሺየት የምናደርግበት ሁኔታ አለ። ፍጥረታዊ ሰው ሆኖ እያለ
አሁን ክላሲፋይ ካደረግነው ይገባናል። አንዳንድ ጊዜ ወይ አስቱት ጀጅመንታል በሚሰሩት የኃጢአት ህይወት በበደልና በኃጢአታችሁ ሙታን ናችሁ የሚለው ቃል አይደንቲፋይ ማድረጋል መለየት አለብን እንጂ ሰዎችን እንደው ጥሩ እንዲያደርግ ኤክስፔክት እያደረግን ምን አይነት ሰው ነው እያልን እየፈረደን አንኖርም። ለምን እንደዛ ካደረግን ምን ኒዳቸው ምን እንደሆነ አናውቅም። ፍጥረታዊ ሰው ከሆነ ኒዳቸው የኛ ምክር ማረሚያ ቤትም ወይም ደግሞ ቁጣችንም ወይም ደግሞ ስድባችንም ወይም ደግሞ ተክሳጻችንም አይደለም። እነዚህ ሰዎች የሚያመድና በደንብ መለየት አለ። መንፈሳዊ ነገር አይገባቸውም ከተባለ ስለማይገባቸው እኛን እንደሚገባቸው አድርገን ቁጥረን በጣም ልንፈርጃቸው አይገባ። አሁን ፍጥረታዊ ሰው የምንለው ጌታን የማያውቁ ነው። ጥሩ በስራቸው የሚመኩ ብዙ ሰዎች አሉ። በጥሩ ስራቸው ምሳሌ የምናደርጋቸው ብዙ ሰዎች አሉ። ያ ግን ሰዎችን አይለውጥም። ባይዘው ልክ እኮ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚናገረው ሰውነቴን እስከመሰደረች ድሆችን ብመግባል አይደለ? ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ስለዚህ የማይጠቅም ነገር ነው። ፍጥረታዊ ሰው የሚያስፈልገው ወንጌል ነው። በቃ ኢየሱስ እንደሞተላቸው ማን እንደሆኑ የሚያሳያቸው። በቃ ያለ ኢየሱስ መዳን አትችሉም። በጥሩ ምክር ምጽዋት በማድረግ መልካም በመስራት በመልካም በማድረግ አይዳንም። ሰዎችን በዚህ አፕሪሼት እያደረግናቸው የሚያስፈልጋቸው ኢየሱስ መጣና ኒቆዲሞስ ምን አደረገ? ኢየሱስ ጋር መጣና ፍጥረታዊ ሰው ነው እና ይሄን አፕሪሼት አደረገ ኢየሱስ። ይሄ ከእግዚአብሔር ካልሆነ በስተቀር ይሄንን ታምር የሚያደርግ የለም ሲለው የስ አላለም። ዳግም ልትወለድ ያስፈልጋል። አንተ የሚያስፈልግ ዳግም መውለድ። ፍጥረታዊ ሰው የሚያስፈልገው ዳግም ልደት ነው። ፍጥረታዊ ሰው በጌታ አይደለም፣ በጨለማ ነው የሚኖረው፣ በጨለማ ነው የሚመላለሰው። የሚያደርገው አያውቅም። ጥሩ ስራ እያደረገ ኢምፕሬስ ቢያደርገን በጣም ፊገር ሄድ ቢሆንም የሚያስፈልገው ዳግም ልደት ነው። እነዚህ ሰዎች ኮንቴክስቹዋሊ ነው የምናገሩ። ለእኛ ምሳሌ ሊሆኑ አይችሉም። ለዳነ ሰው ምሳሌ ሊሆን የሚችል በክርስቶስ ያመንና የዳነ ከዛ ከእኛ መጽሐፍ ቅዱስ ሲናገር ቆላስይስ ላይ እርሱ ከጨለማው ስልጣን አዳነን። they are under the authority of the enemy። በጨለማው ስልጣን ስር ያሉ ሰዎች ዲስትራክትድ መሆን የለብንም። አፕሪሼት እያደረግን መዳን ነው የሚያስፈልጋል። ማለት እንዲድኑ በር መክፈት አለብን እንጂ አፕሪሼት እያደረግን መተው የለብንም። ምክንያቱም ከንቱ ነው ጽድቃችን እኮ አለ መጽሐፍ ቅዱስ የመርገም ጨርቅ ነው አለ። ምንም እኮ ዋጋ የለው። ስለዚህ በዛ አፕሪሼት በማድረግ አንሻወድ። ለዚህ ነው ፍጥረታዊ ሰው ማለት ፍጥረታዊ ሰው ብለን ካልን በጨለማ የሚኖር የሚያድር በጨለማ የሚመላለስ ሰው ነውና የሚያስፈልገው ብርሃን ነው። ስለዚህ እኛ ደግሞ የዓለም ብርሃን ናችሁ ከተባለን ብርሃን ነው ማብራት ያለብን። ለእነዚህ ሰዎች ወደ ወንጌል እንዲመጡ ነው። ለፍጥረታዊ ሰው ወደ ወንጌል እንዲመጡ ብርሃን መሆን አለብን። ብርሃን የሚለው ነገር ደግሞ እኛ በክርስቶስ ሆነን በምንሰራው ስራ መልካም ስራችሁን አይተው ይላል በሰማይ ያለው አባታችሁ እንዲያመሰግኑ ብርሃናችሁ በሰው ሁሉ ፊት ይብራ። ከቃላትም በላይ በህይወት እነዚህ ሰዎች መማረክ መቻል አለብን የሚለው ነገር በጣም ወሳኝ። ስለዚህ በአጭር ቃል ካርናል የሚባሉት ወይም ካርናት ከሚባሉት ይሄ ናቹራል የሚባሉት ሰዎች ይለያሉ። ቅድም እንዳልከው ናቹራል የሚባለው ካርናል ከሚባሉ ካርናል ወይም ደግሞ ስጋዊ ሰው ብለን የምንጠራቸው በእግዚአብሔር ቤት እየኖሩ ቅድም እንደተባለው ዳግም ተወልደው አዲስ ፍጥረት ከሆኑ በኋላ ኢን ፕሮሰስ ለነፍሳቸውና ለስጋቸው ኬር የሌላቸው ዝም ብለው የሚኖሩ ህፃናት ናቸው። ልክ በዓለም እንዳለው አይነት መከፋፈል አለ፣ ዲቪዥን አለ፣ ቅናት አለባችሁ፣ ክርክር አለባችሁ ይላል፣ መለያየት አለባችሁ። ሶ ሜኒ ቲንግስ እና እነዚህ ነገሮች የሚንጸባረቅባቸው እንደገና ሌል ጀጅመንታል ፍቅር የማይታይባቸው ሰዎች ካርናል ናቸው። እንደው የሚተቹ የሚዘልፉ ይሄ ያለ አይደለ አቃፊ ያለው ነው። የሚከፋፍሉ መከፋፈል የሚለውን በሰፊው ልናየው እንችላለን። ዳግም ተወልዶ እያለ አንድ ፋሚሊ ውስጥ ሆነን እያለ በዶክትሪን በአመለካከት በተግባር የምንፈልጃቸው ኤክስፖዝ የምናደርጋቸው ከሆነ ቢኮዝ ዩ አር ካርናል እየለያየ አካልን የሚላይ ነገር ሁሉ ካርናሊቲ። ስለዚህ ከዚህ መጠበቅ አለብን። ብዙ ልናወራ እንችላለን። እዚህ ላይ እንደው ስናወራ ልንውል እንችላለን። ስለዚህ ለምን ጳውሎስ ተናግሯል። እዛ መካከል አለ አንደኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እናንተ ብዙ ልናገራችሁ አልችልም፣ ምክንያቱም በእናንተ ፕራክቲካሊ የሚታይ ነገር አለ። you are divided አለ፣ ተከፋፍላችኋል። መከፋፈል በእናንተ ይታያል። እንደገና ደግሞ ምን ትላላችሁ አለ፣ ትከፋፈላላችሁ፣ ትከራከራላችሁ፣ ዲቤት አለ ይላል። ምን ማለት ዲቤት ማለት እኮ የኔ ይሻላል ካንተ የኔ ይሻላል
አይደል እንደማለት እኮ ነው ይበልጣል ማለት ነው አንደኛው ትንቃላችሁ አንደኛው ትጥላላችሁ ይሄ ሁሉ የስጋዊነት ስጋዊ የሚባለው ሰው ስለዚህ ባጭሩ ስጋዊ ሰው ማለት ለነፍሱ እንግዲህ መንፈሳዊ ሰው ማን እንደሆነ ስንመጣ በደምን እናወራ መንፈሳዊ ሰው ዕውቀት ያለው አይደለም ባይዛ ህይወት እኮ ነው ኑሮ እኮ ነው መንፈሳዊ የሚባለው ኑሮ እኮ ነው እግዚአብሔር እየመሰለ የሚኖር ሰው ነው በኋላ እንመጣለን እነዚህ ሰዎች ግን በዕውቀታቸው እየተመኩ ምታበያሉ ካርናል ሰው እኮ ነው በዕውቀቱ የሚታበይ ሰው ሁሉ ካርናል ማለት ስጋዊ ማለት በስጋው የሚደገፍ በስጋው የሚታመን ስጋ የሚመራው እና መንፈሳዊ ሆኖ ይመስላቸዋል ባይዘው ካርናል ሰዎች ሁሉ ጊዜ መንፈሳዊ ሆኖ ይመስላቸዋል እነሱ ከማንም የሚበልጡ ይመስላቸዋል እና ይሄንን ይላል አሁን ዕውቀት ይልና ያስታበያል ይላል እና ፍቅር ግን ያንጻል ይላል እና ሌላውን የሚያንጸው ሌላውን አካልን የክርስቶስን አካልን ቢውልድ የሚያደርገው የሚገነባው በፍቅር ነው ያለ ፍቅር የሚደረግ ነገር ሁሉ አንድም ጥቅም የለውም ቅድም አፖስቶል ፍጹም እንዳልከው ይሄ አካልን መለያየት አካልን መከፋፈል ጳውሎስ እኮ ገላትያ ላይ የሥጋ ሥራ አለና መለያየት አለ ራሱ አንዱ መከፋፈል እና ለእግዚአብሔር የቀኑ ይመስላሉ ግን አይደለም እንዲያውም እንዲህ አይነት ብዙ ጊዜ የተበላሸ ሞቲቭ ያላቸው ሰዎች አሉ በሰዎች ላይ ኮንፊውዥን የሚፈጥሩ ምናልባት ጥቂት ብንነካ ለምሳሌ እነዚህ ፍጥረታዊ የሆኑ ዳግም ያልተወለዱ ሰዎች ላይፍ ስታይላቸው ምንድነው በተለይ ጳውሎስ አንዳንዱን ነገር ይዘረዝርና ቦርን አጌን እንዳልሆኑ ዳግም እንዳልተወለዱ እግዚአብሔርን እንደማያውቁ ሰዎች አትሁኑ ይላል ላይፍ ስታይላችሁ እነሱን አይምሰል ይላል እና አንድ ክርስቲያን ዳግም ተወልዶ በህይወት ምልልሱ በህይወት ስርዓቱ አሕዛብን ወይም ጌታን እግዚአብሔርን የማያውቅን ዳግም ያልተወለደን ሰው የሚመስለው በአእምሮ መታደስ ስላልተለወጠ ትልቁ ክርስቲያን ከዳነ በኋላ ቁጭ ብሎ መስራት ያለበት ስራ በአእምሮ መታደስ መለወጥ ነው ጳውሎስ ምን አለ መቼ ያለ አንዳንድ ሰው በሳምንት 2 ጊዜ አሁን እንደውም እየቀነሰ ነው ብዙ ሰው በቤተክርስቲያን ውስጥ እሁድን ይገኛል ከእሁድ ውጪ ያሉ ፕሮግራሞች ላይ ብዙም አስፈላጊነቱ አይታየውም ጳውሎስ ግን ምን አለ ውስጠኛው ሰው አለ እለት ይታደሳል አለ ስለዚህ በሳምንት 2 አይደለም እለት አእምሮን በእግዚአብሔር ቃል የማደስ ስራ የኛ ኃላፊነት የሱ ኃላፊነት ነው አእምሮአችንን ማደስ የምንችልበትን ነገር እግዚአብሔር ሰጥቶናል አእምሮ በእግዚአብሔር ቃል ነው የሚታደሰው ካልታደሰ ዳግም ቢወለድም በምድር ላይ የአሸናፊነትን ህይወት መኖር አይችልም የተሸነፈ ሰው ነው የሚሆነው ቀደም አፖስቶል ፍጹም እንዳነሳው እና ላይፍ ስታይሉን ስናነሳ ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን አትሳቱ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙትን የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ስካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም እያለ ይናገራል እነዚህ ዳግም ያልተወለዱ ሰዎች ያላቸው ላይፍ ስታይል ከዛ ለነሱ ግን ምን ይላቸዋል ከናንተ አንዳንዶች እንደዚህ ነበራችሁ አሁን ናችሁ አይልም ነበራችሁ ያለፈ ታሪካችሁ ነው ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል ተቀድሳችኋል ነጽታችኋል ይላል አሁን ሌላ የኑሮ ስርዓት ሌላ ላይፍ ስታይል እንዳለ ይናገራል እንደገና ስለነዚህ ዳግም ስላልተወለዱ ሰዎች የህይወት ስርዓት ሲናገር ኤፌሶን 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል ከዛ ያኔ መንፈሳቸው ሙት በነበረ ሰዓት ስለነበራቸው ላይፍ ስታይል ሲናገር በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው በእነዚህም ልጆች መካከለኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት ወይም በኃጢአት በፊት እንኖር ነበርን እንደሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል እና ምናልባት ፍጥረታዊ ሰው የፍጥረታዊ ሰው ላይፍ ስታይሉ ምን እንደሚመስል ለዚህ ነው ጳውሎስ አይምሮአችሁን ካላደሳችሁ እንደ አሕዛብ ነው የምትመላለሱት ስለዚህ ዳግም የተወለደ ሰው እግዚአብሔርን በመምሰል ህይወት ለመመላለስ ሁሉ ጊዜ አይምሮን በእግዚአብሔር ቃል ማደስ አለበት ይሄ መቼ ነው የሁሉ ጊዜ የሌሊት ነው ሜዲቴሽን የቀን ነው እና ሙሉ ጊዜ የሚፈልግ ነገር ነው